አሁን እዚህ ጋር ምንድነው እኔ ሳስበው ይሄ ሁሉ ድራማ ለኔም ጭምር ነው ሁሉ የሚሰሩት አሁን እሷ ሮዛ ማለት ነው እኔ ሂጅ አግኝቻት የለ አሁን ለሷ እህቴ ናት አላገባም ምናምን ብላ የለ እሷ ሮዛ ስለዚህ አሁን ሁለቱ መስዋዕት ስለተከፋፈሉ ሮዛና ሰይድም ለሷ ብሎ በረኪና ጠጣ ሮዛም ደግሞ ለሱ ብላ መድኃኒት ጠጣች ስለዚህ እነዚህ ሰዎች ሊሞቱ ነበር እና መጋባት አለባቸው አሁንስ ነው ከዛ እኔ ደግሞ ይሄንን ሳይ ደግሞ ይሄ መልእክት ለኔ ስለሆነ በኔ ምክንያት ስለሆነ እሱን አላገባም ያለችው እኔ ደግሞ ሂጄ በቃ ሮዛ እኔን ተይና አግቢ ምናምን እንድል ማለት ነው የሮዛ ትክክለኛ ነገር እንደሆነ ይታወቃል ምክንያቱም ልጅቷ ምንም አይነት ማስመሰል ነገር አታውቅም ያንተ ግን ለዚህ እኮ ነው ሮዛ አንተ ማግባት የለባት አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁ በሰላማችሁ ብዝት ይበልልኝ እንዴት ናችሁ ያው እንግዲህ ዛሬም በድጋሚ ተመልሼላችኋለሁ የነ ሰይድን እንግዲህ ሰይድና ሮዛ ምን ላይ እንደደረሱ ያላያችሁ ካላችሁ እንድታዩ ነው እና በተረፈ እስኪ ቪዲዮአችን እንደተለመደው እያየን ምን ላይ እንደደረሱ እኔም በዛው አስተያየት አንዳንድ አስተያየት ሰጣለሁ ማለት ነው አብሽ የሮዛ ዋን ተከታተ ሰበብ ከቲ ቢከር ፖሊስ ተጣበስ ለኪ ቆይ ሰይድ ተው በቃ ትደውል ተው ልንገርሽ ምን ብለሻል እኔ መጥፎ ነገር ያልኳት ነገር የለም አንተን እዛ ሆስፒታል እንደዛ ሆነ ካየው ጊዜ ሮጭ ወደ ሰው ጋር ነው የሄድኩት ከዛ ደወልኩላት ጠራዋት ስትመጣ ያልኳት በቃ ላንቺ ብሎ ሰይድ በረኪና ጠጥቶ ሆስፒታል ነው ያለች እኔ ቪዲዮ ቅድም ቀርጫለሁ አሁንም እየቀረጽኩ ነው የመጀመሪያውንም የሁለተኛውንም ታያለክ እኔ ያልኳት ሌላ ነገር የለም እኮ በቃ እሷ እኔ ምን ላድርግ ታዲያ አንተው ራስህ ባፍክ ለሮዛ ስል በረኪና አይደለም መርዝ አይደለም ቦምብ ጠጣላታለሁ ያልከኝ ይሄን ነው ወስጄ ነገርኳት ሌላ ምን አልኳት ታዲያ እኔ ገርልኝ አብሽ በቃ ሰይዶ በቃ ሰይዶ አንተ ገራጀ ማለት በቃ ሲዱ ኮበረት ወንተ ከናኔ በእንቶሎ በቃ ሰይዶ እኔ እውነት ተመልካቾች እኔ እንደዚህ ትሆናለች ብዬ በጭራሽ አስቤ አይደለም ጭራሽ በቃ እንደዚህ ትሆናለች በጭራሽ እኔ በቃ ሰይድ እንደዛ ሲሆን አየሁት ነገርኳት እኔ ነገርኳት ለሮዛ የነገርኳት እኔ ከሮዛ ሌላ ችግርም የለብኝም ሊኖርብኝም አይችልም የነገርኳት በቃ ለሷ ሲል እንደዚህ እንደሆነ ለሷ ሲል መድኃኒት እንደጠጣ አዝናለት እንድትወደው ብዬ ነው በቃ ወደሱ እንድትመለስ በቃ እሺ እንድትለው ብዬ ነው እሱ ሲጎዳ ማየት ስለማልችል ማለት ግድ እኮ የምትወደው ሰው የእናንተ ካልሆነ በቃ የራሱ ህይወት እንኳን እንዲኖር ደነኛና ጤነኛ ሆኖ ቢኖር ነው የሚያስፈልገው ደግሞ ለሷ ሲል እንዴት መጠጣት የለበት አይ ቤዛና ሮዛ አሁን ማለት ነው ምንድን ነው ያለችው ሮዛ እኮ ሰይድን ጠላዋለሁ አላለች እንድትወደው ብዬ ነው የምትይው ሰይድን አልፈልገውም ማለች እጠላዋለሁ አለች እሷ ሱመያ ጓደኛዬ ናት እንደ እህቴ ናት አብረን በልተን አብረን ጠጥተን የእህቴን ባል እንዴት እቀማለሁ ነው እንጂ ያለችው ሰይድን ጠላሃለሁ አላለችውም አልወድህም ማግባት አልችልም አላለችውም ስለዚህ አንቺ ሰይድን እንድትወደው ወይ ደግሞ እንድታፈቅረው ምንም አይነት ነገር ማድረግ የለብሽም ምክንያቱም እሱን ጣልታው ሳይሆን በቃ ለአንድ ሴት መስዋዕትነት እየከፈለች እንደዛ ልንለው እንችላለን ነው እንጂ አልጠላችሁም ግን በቃ ማለት ቤዛ ሮዛ ማለት ነው በጣም ምስኪን ናት ድሮም በጣም እንደዚህ የዋህ ነበረች የመጨረሻ ምስኪን ናት በቃ እዚህ እንኳን መታ የማትቀየር በቃ ደግ የመጨረሻ ደግ ናትና አላህ የልብሽን አይቶ እንዳንቺ ደግና ጥሩ ሰው እንደሚሰጥሽ እርግጠኛ ነኝ ማለት ነው እውነት ለመናገር ከሆነ እኔ መቼም ሰዓት ውስጥ ግቢ አልልሽም በእርግጥ አብዛኞቻችሁ በቅናትም ተነሳስቼ የሰራሁት ነው የሚመስላችሁ
ወይም ደግሞ በፊት ራሱ ለዛችኛዋ ግማሹ ስታግዙ ነበረ፣ ግማሹ ስትሰድቡኝ ነበረ። ይኸው ግን ያልኩት አልቀርም። አንቺ ከሰይድ ጋር ተጋብተሽ መኖር አትችይም ስል እንዳልኩትም ተፋቱ። አሁንም ሮዛ እኔ ያችኛው በእርግጥ አይመለከተኝም። በዛችኛው ማለት ከዛችኛዋ ጋር ብዙም ያው በእርግጥ አላቃትም፣ አታቀኝም። ጠላት አለው የሚወዳት አለው ማለት አልችልም። ግን ሮዛን የእውነት ነው መወዳት። ስለዚህ እንድትጎዳው አልፈልግም ማለት ነው። እና ሮዛ ቆንጅዬ ልጅ ነች፣ ምንም አይወጣላትም። በቃ መልክም ደግነትም ከላይ ነው የተሰጣት። ስለዚህ እቺ ሴት አንድ አግብቶ እዛም እዚህም የሚዘል አይነት ወንድ ለምን በወጣት ነው የምትቃጠለው? ምን በወጣት ነው የምትቃጠለው? የራሷ ህይወት ብዙ ላግባሽ የሚሏት እያሉ ማግባት ትችላለች። ስለዚህ አሁንም ቢሆን እነሱ በጣም እየተጫወቱባት ነው ያሉት፣ ቤዛና ሰይድ ማለት ነው። አሁን ቤዛ እዚህ ጋር አሁን አያችኋት። እኔ መጀመሪያ ራሱ ምን ብያለሁ ማለት ይሄ ነገር ተመካክረው ነው ብዬ ነበር። እንዳልኩትም አሁን እዛት መጣ። አሁንም ቤዛ ቁጭ ብላ ቪዲዮ ቁጭ ብላ እንትን እያለች ነው። አሁን ሰይድ ራሱ ቤዛን በጥፊ ምናምን መቶ አስወጣት እና ቪዲዮ እየቀረስኩ ነው ታየዋለክ ምናምን አለችው ማለት ነው። ምንም በቃ አሁን ሰይድ እንደማያውቅ ሆኖ ምናምን ነገር ነው ቤዛን የምታስ ግን በጣም እርግጠኛ ነኝ ራሱ ነው ይህን ነገር እንድትሰራ እንድትነግራት ያደረጋት። ለምን ከሮዛ ላይ የተጫወተባት ነው ሰይድ ነው። ትክክለኛ እሱ ቢወዳት ወይ ቢያፈቅራት ኖሮ ሲፈጠር ፍቅር አያውቅም። ምናልባት አፍቃሪ ሊኖረው ይችላል እንጂ እሱ አፍቅሮ የሚያውቅ ራሱ አይመስለኝም። ስለዚህ ለዛ ነው እየተጫወተባት ያለው እንጂ የእውነት ቢወዳት ኖሮ የእሷን ሰላም ይመኛል። ግን ፍቅር ምን እንደሆነ ስለማያውቅ ነው በቤዛ በኩል ሂዳ ቤዛ እንደዚህ ብለሽ ንገሪያት እንደምትወደው ስለሚያውቅ እቺ ልጅ አሁን አንድ ነገር ብትሆን በዚህ መሀል አሁን ቤዛ እንዳያስነቃ ለሙኒራ ስትነሳ ለማሳየት መትቻት ነበር፣ ተጣልተን ነበረ ለማለት ምናምን ነገር ነው በጥፊ መቶ ያስወጣት ምናምን ነገር ምንድነው ያልሻት ምናምን የተባለው ማለት ነው። ግን ደግሞ እሷ እንደዚህ ትሆናለች ብዬም አላሰብኩም እንጂ እኔ ምንም ያጠፋሁትም ያልኩትም ሌላ ነገር የለም። ለአንቺ ሲል ታሞ ሆስፒታል ገባ ነው በቃ ያልኳት። የዛኔ በቃ ለእኔ ሲል እንደዚህ ሆነ ብላ እንድትመጣ እንድትቀርቡ ብዬ እንጂ እኔ ሌላ ምንም ሀሳብ የለኝም። እዛ እሱ እዚህ እሷ ጭራሽ ባስ ብለው ሁለቱም ሆስፒታል፣ ሁለቱም ሊሞቱ እንዴ! እኔን ለማን ጥለው ነው? ሁለቱም ተያይዘው ሊሄዱ? ኧረ አይሆንም። በቃ ቻኩዬ ደንግጬ ቶሎ ደንግጬ ሰይድ ዛሬ ሞታል ብለሽ አወራሽ ላለሱ ቶሎ ደንግጬ እሷ ድና ቶሎ ወደ አንተ እንድትመጣ ብዬ እኔ ምን ነው የመድኃኒት ተጠነሽ ነኝ ለሷ ነግረሻት ነው እንደዚህ ብለሽ? አይ አይደለም፣ እሷ የጠጣችው አንተ ለምን አሻላልኩትም ማፈንዲ ደየት ይዱግዴ ማሉ ደሲን ሰበበን እንትን ጎዳቲን ቤዛ ቢረ ደቃሲና አደ ወለቲ ባለ ነገው አንዴ ቢቴት ለኪ ነጋኒ ሃይን ኪኒኒ ዋማነ ከስ ጅሩ መራ ዱይዴ ሞሞች አፋኒ ኩኛኒ ያሳይዶ ኪኒኒ መራ ዱይዴ ኪኒኒ ዋማነ ከስ ጅሩ ተቆጨነ ቢስኒ አንቺ ምን ብለሻል ነው የሉላ ኪኒኒ ጠጣችሁ? ምን ለመሆን ነው ይሄንን ሁላ ኪኒኒ ጠጣችሁ? ከቤዛ ጋር ሰማሽ? መጀመሪያ ቤዛ ነች ከቤት ጠራቻት አለች። በቃ እኔ አውራች ቤዛ ነች ጠራቻት አለች። አንቺ ጠራሻት። ምን ብትያት ነው ልጅቷን እንዴ? ከኔ ጋር ወጣች በኋላ የተገናኙት አይደለ? ምን ብትያት ነው ልጅቷን ያን ሁላ ኪኒኒ? እኔ ወደ ችግራት በመሃል ሌላ ሰው አውርታ ሊሆን ይችላል፣ ሌላ ሰው አግኝታ ሊሆን ይችላል። ለማለት ሞከረችው ሙከራ ምን ብለሻት? እኔ ምን እላታለሁ እና እንዴ በመሃል ሌላ ሰው አግኝታ ቢሆንስ ከኔ ጋር ብቻ እንደምትጋባው ነው? ሌላ ሰው ቤዛ ምን ብለሻት ነው? እኔ መጀመሪያ ቤዛ ምን ብለሻት ነው? እኔ ሽንት ቤት ሆኜ መሳሰርቼ ጠብቂያት ሽንት ቤት ሆኜ ተቆጣ ነበር የመጣችው። ቤት ስገባ አይቻታለሁ አለች። ወደ ሽንት ቤት እኔ ስገባ ቤት ውስጥ ያሉትን መድኃኒቶች በሙሉ ሰብስባ እንዳለ ዋጠች። ራሷ ልታጠፋ ያለው መድኃኒት አረፋ ባረፋውን ደፍቃን ያገኘ ታዲያ እኔ ራስሽን አጥፌ ኪኒን ዋጭ ብዬ ነግራታለሁ እኮ። ምን ብታወሪላት ነው? ምን ብለሻት ነው? አንቺ ምን ብለሽ ነው እንዴ? እሷ ጻዴ ነች እንዴ? ነው ያልኳትን ወስዳ መድኃኒት የምትጠጣና ኪኒን የምትውጥ እኮ። እሷ ምን ብትያት ነው? ምን ብለሻት ነው? ወይ ጉድ! እንግዲህ ቤዛዬ አላህ ያድንሽ። ወይ እቺ ቤዛ የምትባል ሴትዮ ማነው ከምላሴ ላይ አምጥቶ የሰፋት? ከምላሴ ላይ ተጣብቃ ስሟ ራሱ አልለይም አለኝ ሮዛ። እና ሮዛዬ አላህ ያድንሽ፣ ሌላ ምንም አልልሽም። እንግዲህ ቪዲዮውን እንደምታይ እርግጠኛ ነኝ።
እና አላህ ያድንሽ ከማለት ውጪ ምንም አልልም። እና አሁን እንደሰማችሁት ሮዛ አቶ ቤዛ ሰይድ በረኪና ጠጣ ስትላት ሂዳ መድኃኒት ቃመች። እንግዲህ አሁን ይሄ ሁሉ ጥፋት የማነው የሰይድ ነው። አሁን እቺ ልጅ ማለት ሙኒራ ሮዛ የደግነቷ ብዛት ነው እንግዲህ በእኔ ምክንያት ነው የሰው ህይወት አጥፍቼ እኔ ማልኖርም ብላ ነው እንግዲህ ራሷን ያጠፋችው። ልጅቷ ደግሞ ታደርገዋለች እርግጠኛ ስለሆንኩ ነው። አሁን ግን ሰይድ እኔ ማለት ምን ተሰማክ? የሆነት እቺ ልጅ ወይ ደግሞ ማለት እንድትጠበቅ እንኳን አላደረገም። ተነገራት ሄደች። ምክንያቱም ከሆስፒታሉ ጀምሮ ካተኛኙ ራሱ በቃ የውሸት እንደሆነ ድራማ እንደሆነ ያስታውቃል። ቤዛና ሰይድ ድራማ ነው እየሰሩባት ያሉት ሮዛ ላይ ማለት ነው። እና እንደዚህ ምናምን አተኛኙ ራሱ አሁን የሮዛን አተኛኝና የሰይድን አተኛኝ እዩት። ሮዛ በስነ ስርዓቱ ነው በቃ ስለታመመች ያው ማስመሰል አይጠበቅባትም የተኛችው። እሱ ግን ያው የድራማ ነገር የሆነ እንከን አይጠፋውም አይደለ? አተኛኙ ሰው እንዴት ታሞ ቁጭ ይላል? በዛ ላይ እሷ ቪዲዮ እየቀረጸች እሱ ቁጭ ብሎ እሱ እየሰማት አይደለም። እኔ በጣም ነው የገረመኝና እኔ ምንድነው አሁን ማለት ነው ሲፈጠር ሲመስለኝ ባለፈው አገባሻለሁ ወይ አግቢኝ ብሎ ቀለበት አልሰጣትም ሲመስለኝ ይሄ ቪዲዮ ዛሬ ተለቀቀ እንጂ የሰሩት ይሄ የተቀመጠ ቪዲዮ ነው እየለቀቁ ያሉት። የሰሩት የዛን ቀን ነው እንግዲህ ሮዛ አላገባህም ብለው ሄደች። ከዛ ሰይድ ልብሱ ምናምን ራሱ ስታውት ሮዛ ወደ ቤት ሄደች። ወደ ቤት ስትሄድ ከቤዛ ጋር ምን ማድረግ እንዳለበት ተመካከሩ። ድራማ መስራት እንዳለባቸው አወቁ። ከዛ ቤዛን ጠራት። ሄዶ ሆስፒታል ቤዛ እንድቀርጽ አደረገ። እሱ ቅረጭ ብሏት ልክ እንደማያውቅ ምናምን። ከዛ በኋላ አቶ ቤዛ ትሄድና ትነግራታለች። እነሱ ያሰቡት ምንም ሳታደርግ ወይ ደግሞ እንግዲህ ምናልባት ያሰበው እየከነፈች እንድትሄድ ፈልጎ ሊሆንም ይችላል። ግን እዚህ ጋር እሱ ያልገባው ነገር ሲፈጠር ሙኒራን ቢያቃት ኑሮ ሮዛን ቢያቃት ኑሮ ሰይድ የእውነት ቢወዳትና በደንብ ቢያቃት ኑሮ ሮዛን አይልክባትም ነበር። ምክንያቱም ማለት ነው ነይ ተሎ ተብላ ተጠርታ ነይ ሀሰን ሊሆን ይችላል። ሀሰንም በደንብ ነው የሚተዋወቁት። ሀሰን ሊሆን ይችላል፣ ሮዛ ሊሆን ይችላል። ነይ ብትባል የምትሄድ ልጅ ነች። ስለዚህ ነይ ተብላ እንደታመመ እንድታይ ወይ ደግሞ ለመዘው አግቢኝ ወይ ደግሞ የሰው እንዲያርገሻል ማለት ይቻላል። ግን ስለማያውቃት ነው በአንቺ ምክንያት በረኪና ጠጥቶ ሞተ ስትባል ራሷን እንደምታጠፋ እሱ አያውቅም። ለምን አያውቃትማ። ዝም ብሎ በእልክ ተነሳስቶ ሊያገባት ፈለገ እንጂ አፍቅሯትም ምናምንም አይደለም። እሱም ምንም ነገር አይጠጣም። ለማስመሰል የሰራው እንትን ነው። ግን አሁን እዚህ ጋር ምንድነው እኔ ሳስበው ይሄ ሁሉ ድራማ ለኔም ጭምር ነው ሁሉ የሚሰሩት። አሁን እሷ ሮዛ ማለት ነው እኔ ሂጅ አግኝቻት የለ አሁን ለሷ እህቴ ናት አላገባም ምናምን ብላ የለ እሷ ሮዛ። ስለዚህ አሁን ሁለቱ ምስዋዕ ስለተከፋፈሉ ሮዛና ሰይድም ለሷ ብሎ በረኪና ጠጣ፣ ሮዛም ደግሞ ለሱ ብላ መድኃኒት ጠጣች። ስለዚህ እነዚህ ሰዎች ሊሞቱ ነበረ እና መጋባት አለባቸው። አሁንስ ነው። ከዛ እኔ ደግሞ ይሄንን ሳይ ደግሞ ይሄ መልእክት ለኔ ስለሆነ በእኔ ምክንያት ስለሆነ እሱን አላገባም ያለችው እኔ ደግሞ ሂጄ በቃ ሮዛ እኔን ተይና አግቢ ምናምን እንድል ማለት ነው። የሮዛ ትክክለኛ ነገር እንደሆነ የታወቀ ነው። ምክንያቱም ልጅቷ ምንም አይነት ማስመሰል ነገር አታውቅም። ያንተ ግን ለዚህ እኮ ነው ሮዛ አንተ ማግባት የለባትም። ለምን አንተ አስመሳይ ነህ፣ እሷ ደግሞ አታስመስል። ልቧ ንጹህ ስለሆነ እቺ ሴት ለምን ትጎዳለች? አንተና ቤዛ ናችሁ መጋባት ያለባችሁ። ምክንያቱም አንተ ማስመሳይ ነህ፣ እሷም ማስመሳይ ነህ። ሁለታችሁም በጥርሳችሁ እየሳቃችሁ የምታስመስሉ ሰዎች ስለሆናችሁ የእውነት አንተ ካዘንክላት ሮዛ አንተተክ ቤዛን ነው ማግባት ያለብህ። የምትገባህም እሷ ናት ብዬ ነው የማስበው። ምክንያቱም ሮዛ በጣም የዋህ ልጅ ናት። ሰይድ ነገር በነገራችን ላይ ሮዛ ብታገባው ሰይድን ማለት ነው እንደሌላ ሰው ፈትቸው ምናምን አትልም፣ ራሷን ነው የምታጠፋው። ምን አለች በሉኝ እናንተ ይሄን ነገር ሰይድና ሮዛ ከተጋቡ ራሷን ካላጠፋች እኔ ተናግሬያለሁ። ራሷን ካላጠፋች የሆነ ነገር ካየች የሆነ ነገር ከተፈጠረ ቀጥታ መድኃኒት ነው የምትጠጣው ሄዳ ማለት ነው።
ይህንን ንግግር የዛን ጊዜ ሲደርስ ሱመያም እንደዚህ ብላ ነበር። ለካን ቀንታ አይደለም ወይ ደግሞ ተናዳ አይደለም። እውነትም ልጅቷን ከሰይድ በላይ እሷ ታውቃታለች። ምክንያቱም አንዳንዴ ጓደኛ የልብ ጓደኛ ካላችሁ ከባሏ ወይ ደግሞ ከማንም በላይ ምን አይነት ሴት እንደሆነች ታውቋታላችሁ። ስለዚህ ሮዛ እንደዚህ አይነት ሰው ናት። ለወደደችው የምትሞት ሰው ነች። ሰይድ ደግሞ በረኪና በእጇ አዛ ካገባት በኋላ ማለት ነው። አሁን እስከሚያገባት ነው እንደሚሆነው። አግብቷት ግን በረኪናና መርዝ እንደዚህ በእጇ አዛ መርዙን በበረኪና ነው የሚወጣው። እንደዚህ እንዳታረግ ብትለው ሌላ በረኪና ገዝቶ አምጥቶ ከጎን አድርጎላት ስጨርሽው ከቻልሽ ደውይ ወይ ደግሞ ስመጣ ከዳንሽ ሐኪም ቤት ወስድሻለሁ ካልሆነ ደግሞ እንቀብርሻለን ብሎ የሚሄድ አይነት ሰው ነው እንጂ ወይ ሮዛዬ ምንድነው ምናምን የሚል አይነት ሰው አይደለም። እና ሮዛ በጣም እየተጫወቱባት ነው። እኔ መቼም ቢሆን እኔ ስለማቅህ በደንብ ያንተን ምን አይነት ማለት ቀድመህ ምን እንደምታስብ ምን አይነት ይሄ ድራማ ነገር በቃ በሰው ላይ በመጫወትን በጣም ስለምትወድ ስለማቅህ ለዛ እኔ አልሸወድም። አሁን ይሄን ንግግር ራሱ አሁን ይሄን ቪዲዮ ራሱ ስታየው እንዴት ነቃች እንደምትል ይታያል። ሮዛ ግን ስለማትነቃ ምክንያቱም እሷ የምታውቅህ ጥሩ ጎንህን ብቻ ነው። ምክንያቱም ምንም የምትበደል አይነት ሰውም አይደለችም። ምንም የሚያደራርሳችሁም ነገር የለም። ለዛ በትዳር ውስጥም እንደዚህ አይነት ሰው መስላሃት ነው እንደዚህ የምትሆነው ማለት ነው። ማስመሰል አታውቅም። ምንም ነገር የምታውቀው ነገር የላትም። እና እኔ ሮዛ በጣም ነው ያሳዘነችኝ። አሁን እንግዲህ እቺ ልጅ ይሄን መድኃኒት ጠጥታ ብትሞት ልቅሶ ቁጭ ልትል ነው ወይስ ደግሞ አሁን ቤዛ ማለት አሁን ለፖሊስ ደውል ምናምን ትላለህ? ሁለታችሁ ከታሰራችሁ ሁለታችሁ ናችሁ መታሰር ያለባችሁ፣ አንተም ቤዛ። ምክንያቱም አንደኛ አንተ ነህ ድራማውን ያመነጨው፣ ሁለተኛ ተባባሪ ቤዛ ናት። ስለዚህ አንደኛና ሁለተኛ ተብላችሁ ነው መከሰስ ያለባችሁ እቺ ልጅ አንድ ነገር ከሆነች ማለት ነው እንጂ አንተ ቤዛ ብቻዋን ደውለህ የምትጠራው ሲፈጠር ልደውል ከምትል የእውነት ቢሆን ኑሮ ትደውል ነበር ወይ ደግሞ የእውነትም ለምን እንደዚህ ያደርገሽ ብለህ መክሰስ ትችላለህ። ለምን የሰው ህይወት እኮ ነው። እቺ ልጅ ጸጥ ብትልስ ህይወቷ ቢያልፍስ? ግን ሁለታችሁ ተመካክራችሁ ያደረጋችሁት ነገር ስለሆነ ለመሸፋፈን ለማስመሰል ሮዛ ስትነቃ ለማሳየት እንትን አልክ። እሷን በጥፊ ምናምን መታትና በቃ ገላገሉ ኮሼና የሮዛ ጓደኛ ገላገሉክ። ወጣች በቃ በዚሁ ይላል። ልጅቷ ደግሞ ሞኝ ናት። ለምን እንደዚህ ያደርጋችሁኝ አታትልም? በቃ ለኔ ብሎ ብዙ ነገር ስላረገ ምናምን ብላ ልታገቡ ትችላለች። ግን እኔ ያልኩትን ቃል እንዳትረሱ። ሰይድና ሲፈጠር እኔ ሲመስለኝ ማለት ነው ሮዛና ሰይድ እርግጠኛ ነኝ ተጋብተዋል። እኔ ማዝነው ለሮዛ ነው። በቃ እኔ እንጃ እኔ አላቅም። እኔ ብቻ እኔ በቃ ቀንተሽ ነው ተይው ያግባ ምናምን የምትሉ ሰዎች ግን ነገ ምክንያቱም ጊዜን ጊዜ ይፈታዋል የሚባል ነገር አለ። ምን እንደሚፈጠረው ብቻ ዝም ብላችሁ ከዛ ለካ ሱመያ እውነቷን ነው ለጓደኛዋን ስለምትወዳት ነው ትላላችሁ ማለት ነው። በዛ ሰዓት ወጥቼ ይሄው ያልኩት ነገር አልቀረም ስል እንዳትሰደቡ። ግን እርግጠኛ ሆኜ የምናገረው ነገር ምንድነው አሁን በዚህ ሰዓት እኛ ያያየን ያለነው ተቀርጾ ያለቀ ቪዲዮ ነው። ትክክለኛ ህይወታቸው ደግሞ ሰይድና ሮዛ መስዋዕት ተከፋፍለናል ብለው እኔ ከአስራ ሰይድ ቤት እዟት ሄዶ ቁጭ ብለው ሁሉ ነገር ጨርሰው ተጋብተው ጨርሰው ጠብቁ። በቪዲዮ ድጋሚ እኔና ሮዛ እሷም ለኔ ብላ መስዋዕት ስለከፈለች እኔም ለሷ ብዬ መስዋዕት ስለከፈል ያው የሮዛ ትክክለኛ መስዋዕት ነው። የሰይድ ግን ድራማ ቢሆንም ያው ልጅቷ ሞኝ ስለሆነች ምንም ነገር አታውቅም። ተከፋፍለናል ስለዚህ መጋባት አለብን ብለው ተጋብተው ጨርሰዋል ማለት ነው። እንግዲህ መልካም ሰርግ ሮዛዬ፣ መልካም ስቃይ። እዚህ ህይወት ውስጥ ባገቢ ደስ ይለኝ ነበረ። ሁሌም ጓደኛዬ ነሽ። ሰይድን ብታገቢውም ከልቤ ላይ ማንም አያነሳሽም። በጣም ነው የምወድሽ። እኔ በቃ ዱዓ ብቻ ነው ማድረግልሽ አላህ ይጠብቅሽ ብዬ ማለት ነው። ምክንያቱም አንቺ እኔ እንኳን ለኔ ብለሽ ራሱ እያለቀሽ ነው። እኔ ለሱመያ ብዬ አላገባህም፣ ሱመያ እህቴ ናት ናሹ። ማንም እንደዛ ይል ምን አገባይ ከተውሽው። በአሁኑ ጊዜ እህት የእህቷን ባል በመቀማበት ጊዜ እንደዚህ አይነት ጓደኛ የለም። እና በቃ አልቅሰሽ ነው እምቢ ያልሽው ማለት ነው። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ።
ላንቺ አስቤ ነው። ምክንያቱም እኔ ላንቺ አስቤ ነው ምናምን ብል ራሱ አንቺ አታምኝም፣ እንደ ቀልድም እንደምንም እያልኩ የነገርኩሽ እንዳገቢበት ስለፈለኩ ነው፣ ያንቺን ስቃይ ስላልፈለኩ ነው። ግን አላህ ይጠብቅሽ ባለሽበት። ሰይድንም አገባሽ ሌላም ሰው አገባሽ፣ አላህ ይጠብቅሽ። እንግዲህ በጣም ነው የምታሳዝኝ። እውነት ለመናገር ከሆነ ክፉሽን ያርቅልሽ፣ ክፉ አይንካሽ ነው የምለው፣ ሌላ ምንም አልልም። እና እንግዲህ አቶ ሰይድም ድራማ ተሳክቶልክ እችን ምስኪን ልጅ አግብታሃታል። ካገባሃትም በኋላ ሱመያን ልፈልግ ነው እያልክ ዝም ብለክ የማይመስል ነገር ድራማህን ትተክ ካገባሃት ላንተ ብላ ህይወቷን ልታጣ ነበር። ስለዚህ በስነ ስርዓት እንደ መጀመሪያዋ ሴት ሳታደርጋት በስነ ስርዓት ትዳር ነው ብለህ ቁጭ በል። እኔም ደግሞ አሁን እውነት ለመናገር ከሆነ ልጆችን ለማሳየት ራሱ ለሰይድ ጋር ለመሄድ ራሱ አልፈራም፣ ሮዛ ባለቤቱ ከሆነች። ምክንያቱም ሮዛ ምን አይነት ሴት እንደሆነች አውቃለሁ። እኔ ብሞት ልጆችን የምታሳድግልኝ ሴት ነች። ስለዚህ በጣም ደግና ጥሩ ስለሆነች እኔ ብሄድ ቤቷን ከፍታ እንደምትቀበለኝ እርግጠኛ ነኝ። የመጨረሻ ደግ ናት። አላህ አይቀይርሽ ነው የምለው። እና ስለዚህ ተረጋግተህ ህይወትህን ኑር። እኔም ደግሞ አላህ በፈቀደው ጊዜ አሁን ሮዛ ከሆነች ባለቤትህ መንጣቴ ስለማይቀር አላህ የፈቀደው ቀን ደግሞ ልጆችን ይዤ እመጣለሁኝ ማለት ነው። መቼ እንደሆነ ባላቅም። ስለዚህ ሮዛዬ መልካም ትዳር ይሁንልሽ ብያለሁኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።